ባርነት የነበሩ አካላቶች በሙሉ ኢትዮጵያ ማሸነፍ የምትችል ከሆነ እኛ መታገል እንችላለን፣ ኢትዮጵያ እናታችን ነች የሚል እሳቤ ይዘው ሌሎች ዓለማውያን ወደ ትግል የገቡበት ጊዜ አለ። ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ነው አይደለ? የኛ ትክክለኛው መለያችን። በአፍሪካ ከ55 በላይ ሀገራት አሉ። 23 or 24 የሆኑት ሰንደቅ ዓላማቸውን ካያችሁ አረንጓዴ፣ ቢጫ፣ ቀይ በተለያየ ዲዛይን ነው። ያ ማለት ኢትዮጵያን ለማሰብ አሸናፊዋን ለማሰብ የተደረገ የአሸናፊነት ምልክት ነው። ምን ለማለት ነው? የአማራ ሕዝብ ታሪካዊ ጠላቶች ዓለም በሙሉ አምሃራ የተባለው ሕዝብ እንዲጠፋ ይፈልጋል። ቅድም ወንድሞቼ ሲገልጡት እንደቆዩት አማራ የህልውና አደጋ ደርሶበታል። ህልውና ማለት ግዕዝ ነው። ሀለው በአማርኛ መኖር አለመኖር ምን ማለት ነው? አማራ የተባለው ህዝብ ለዓለም ህግና ስርዓትን ያነበረ ስለሆነ፣ ስልጣኔን ያሳየ ስለሆነ፣ ጥቁር አሸናፊ እንደሆነ ያሳየ ስለሆነ፣ ጥቁር የሳይንስና ቴክኖሎጂ ውጤት ባለቤት ስለሆነ ከብዙ ሺህ ዓመታት በፊት የሰለጠነ ነበረ። ስለዚህ ይህንን አሸናፊነት ለመስበር ኢትዮጵያን ለማፍረስ አማራን ማፍረስ የሚል መርገምታዊ እሳቤን ይዘው ነው የተነሱት። ይሄ ህወሓት፣ ኦነግ፣ ሌላ የምንላቸው አስፈጻሚዎች ናቸው። የእኛ ቁጥር አንድ ጠላቶቻችን ነጮቹ ናቸው። ወደ ህልውናው ስመለስ አሁን የአማራ ህዝብ የአማራ ፋኖ እያደረገ ያለውን ተጋድሎ አላወቀውም፣ አልተገነዘበውም። ብዙዎቹ ፋኖዎችን በስሜት ነፍጥ ከማንሳት በዘለለ ለምንድን ነው የምሞተው፣ ለምንድን ነው የምገድለው የሚለውን እሳቤ አላወቁም። ህልውና ላይ ነው የምመጣው። መኖር አለመኖር ብያቸዋለሁ በፊት። አሁን አማራ ክልል የሚባለው አለ 1983 ኦር 87 ህገ መንግስት የሚሉት ህገ መንግስት የሚባለው ከተመሰረተ በኋላ የመጣ ነው ክልል። የአማራ ቤቱ ኢትዮጵያ ነች። ኢትዮጵያን በደሙና በአጥንቱ የሰራው አማራ ነው። እንደ ሀገር የቆመችው ኢትዮጵያ ከ7000 በላይ ዓመታትን አስቆጥራለች። ከግንቦት 20 1983 በፊት አሁን አማራ ክልል ከምንለው ውጪ ብዙ መከራ፣ ብዙ ግፍ ተሰርቷል። ከዛ ወዲህ ደግሞ አሁን ቤታችን ድረስ አማራ ክልል ብለው ቆርሰው በሰጡ ጎንደር፣ ወሎ፣ ሸዋ፣ ጎጃም ቤታችን ድረስ ጥቃት እየተፈጸመ ነው። በፊት ከክልሉ ውጭ ነው። የሙልቀን ተስፋው መጽሐፍን ጥፋትና ዘመን ከ1983 እስከ 2007 በአማራ ህዝብ ላይ የተፈጸመ ሰቆቃ፣ ይሄ ርዕሱ ነው የመጽሐፉ። አይታችሁታል። ከ20 ሚሊዮን በላይ አማሮች በጅምላ ተገለዋል። የት እንደደረሱ አይታወቅም። አሁን እኛ የሚመስለን አማራ የምንለው አማራ ክልል ላይ ያለው አማራ ብቻ ያለ ነው የሚመስለን። አይደለም። ኦሮሚያ ምድር ላይ ብቻ አሁን እነሱ ኦሮሚያ በሚሉት ከ35 ሚሊዮን በላይ አማሮች አሉ። ሌሎች ክልሎች በተመሳሳይ ጎንደር፣ ወሎ፣ ሸዋ፣ ጎጃም የሚባለው ትንሽየው በጣም ትንሽ ቁጥር ያለበት የአማራ መዳረሻ ነው። እንግዲህ ጊዜው ላይፈቅድ ይችላል። ሌላ ጊዜ የምንገናኝ ይሆናል ማለት ነው። ምክንያቱም ጥያቄዎቻችሁን ይዘን በደንብ ጥያቄዎቻችሁን መልስ ለመስጠት ምንወስደውን ሀሳብን እንትን ለማለት ቀድሜ መምጣት ነበረብን። ቀድመን መምጣት መገኘት የነበረብን እሱን ይቅርታ ማለት እንፈልጋለን። ግን ትግሉ የአማራ ትግል ወዴት ነው የሚሄደው፣ መዳረሻችን ምን ላይ ነው የሚለውን አንዳንድ ነገር መነጋገርም ያስፈልጋል። እናንተ ጋር ነገም በዚህ ሀሳብ ላይ ተወያይታችሁ ለምሳሌ ሰነድ ቅድም የክፍለ ጦር አዛዣችን አርበኛ ሙሉቀን ሰነድ፣ ሌሎች ማንፌስቶ፣ ማታገያ ፍኖተ ካርታዎቹ የሚቀርቡት የህዝቡ የእናንተ ተሰብስቦ ስለሆነ ከእናንተ መጥቶ ስለሆነ እናንተ የእኛ ጥያቄ ስለሆነ እዛ ላይ የተገበረው
እንደ ትግላችን የት ነው የምንደርሰው የሚለውን አንዳንድ ነገር መነጋገር አለብን። ከዚህ አንጻር የአማራ ሕዝብ ለዘመናት በሰራት ሀገር ውስጥ ሲባረር፣ ሲገደል፣ በጀምላ ሲቀበር ቆይቷል። የኢኮኖሚ ጥገኛ እንዲሆን፣ አምራች እንዳይሆን፣ ሰራተኛ እንዲሆን በጠላቶቹ ሲሰራበት ቆይቷል። የምታውቁት የቅርብ ጊዜ ታሪክ ስለሆነ ከዚህ አንጻር በመደብ የተደራጁ ኃይሎች አንደኛ አማራ በብሔሩ እንዳይደራጅ፣ ሁለተኛ ሀገር አልባ እንዲሆን እነዚህ ሴራ በመቀመር ያጠፉት ጫፍ ላይ ደርሰው ነበር። በተለይ የህልውና አደጋው ህይወቱ በመሬት ላይ ወይም በዚች ምድር ላይ የመኖር እንትኑ አደጋ ያወጣ አውጣላችሁ። በብዙ ቦታዎች ላይ በወለጋ፣ በሐረር፣ በበደኖ፣ በወልቃይት፣ በራያ ስንቱ አማራ በጀምላ እንደተቀበረ የቅርብ ጊዜ ትውስታችን ስለሆነ ማለት ነው። የአማራ ፋኖም ይህንን የህዝብ ጥያቄ ለመመለስ ነፍጥ አንስቶ ወጥቷል። ነፍጥ አንግቦ ወጥቷል። በአንድም በሌላም ይሁን አመርቂ ውጤት አያምጣም። በ3 ዓመታት በተለይ የተቀናጀ ትግል ውስጥ ትልቅ ለውጥ አምጥቷል። ከሌሎቹ ድርጅቶች ጋር ስናየው የአማራን የህልውና አደጋ የመመለስ አቅም አለው። አንደኛ በፖለቲካዊ ብስለቱ ከቀን ቀን እያደገ የመጣ ነው። ሁለተኛ በወታደራዊ ጥበቡና በወታደራዊ ትጥቁም እያደገ የመጣ ስለሆነ ይህን የአማራ የህልውና አደጋ መመለስ ይችላል። የህልውና አደጋው በስንት ነው? ምን የህልውና አደጋ ነው? አንደኛ በህይወት የመኖር አሁን አስተማማኝ ደረጃ ላይ አይደለም። በህይወት ልንኖራቸው ጠላቶቻችን እየገደሉ እያባረሩ በጀምላ ቤት ውስጥ ዘግቶ እያቃጠሩ ነው። ሁለተኛ የኢኮኖሚ የህልውና አደጋ ራሱ ገጥሟል። የኢኮኖሚ የህልውና አደጋ ድሃ እንድንሆን አምራች እንዳንሆን አምራች ትውልድ እንዳይፈጠር የተማረ ትውልድ እንዳይፈጠር ኢህአዴግ የሰራውን ታውቃላችሁ። በትምህርት ፖሊሲው የአማራን ህዝብ ዝቅ የሚያደርግ የአማራን ህዝብ ጭንቅላቱ ወደኋላ ወይም ሪታርድ እንዲያደርግ ልክ አይሁዶች ወይ ፍልስጤሞች ቪዲዮዎች አይሁዶች በፍልስጤማውያን ላይ የሰሩትን ሴራ አይነት ነገር እኛም ላይ ተሰርቷል። ኢህአዴግ ይሄን በተለይ ማንዴላ ምስት እያለ በትምህርት ስርዓቱ ላይ ብዙ ምሁሮች እንዳይወጡ የነበሩትን ምሁሮችን ጭምር እያጠፋ የኢኮኖሚ ጥገኛ እንሆናሉ እና የኢኮኖሚ እንትናችን ራሱ አደጋ ላይ ደርሶ ነበር ማለት ነው። ሌላው የባህል አማርኛ ቋንቋ እኮ በአዲስ አበባ አያቶቻችን በመሰረቷት ከተማ እኮ እንዳይነገር እየተደረገ ትልቅ ቋንቋ የተባለው ሌላ ባህላችን በአደባባይ እንዳናሳይ ዛሬ ጥምቀት ላይ ወይም ሌላ ቦታ ላይ አረንጓዴ፣ ቀይ፣ ቢጫ ባንዲራ ይዘን አንወጣም ማለት ነው። ይህም የባህል የህልውና አደጋ ገጥሞ ነው። ከዚህ ባሻገር የሃይማኖት የህልውና አደጋ ገጥሞ ነባሩ ሙስሊም ነባሩ ክርስቲያን የራሳችን ሃይማኖት እንዳንከተል ይልቁን ዓለምን አንድ አድርገን እንገዛለን በሚሉ ኃይሎች ወይም ደግሞ ወደዛ ወደ ኢሉሚናቲ ደረጃ ይወሰዳል። ስለዚህ